እንዲደውልልኝ አልፈልግም እኔ በዋትስአፕ አላወራውም ድምጼን ሊቀዳው ይችላል ስማ አለው ይሄ ምርመራ ውጤት አሁን እኛስ ለምን እንደሄድን አጠገቡ ሊኖራል ኑራ ያቀም ገብቷል ምንም ያነሳለት ጥያቄ ያ ጠያቀው ምንድነው ሊደውልልኝ ይፈልጋል ብቻ ከሚስቱ ከገነነ ሚስት እህት ጋር ሆኖ የገነነን ስልክ እንትን ያደርጉ ነበር ፎቶዎቹን ለውጥቷል ምንም መጥፎ ፎቶዎች አይደሉም ያው ሰውና ሰው የተነሱት ፎቶዎች ማለት ነው ይሄን ድምጽ ግን አውጥተ በህይወት ካሉ ሰዎች ጋር ማጋጨት ለኔ ሌላ ጥይት ካላችሁ ጨርሱ በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል ዓላማ የለንም በሪሁ ገብረ እግዚአብሔር ነጋሽ ማለት ኤርትራዊ የፌዴሬሽን ሰራተኛ ተደርጎ ኢትዮጵያዊ ተደርጎ በባህሩ ፓስፖርት እንዲወጣለት ደብዳቤ ጽፎ መሞቱን ማናየ ደላላው ጨርሶትስ እንደሆነ ገሎ ይሄ ሁሉ ገመድ እንደዚህ ሆኖ ምናምን የሚሉት በመርፌስ ገሎት እንደሆነ ምን በቃ አንቆም እንደፈለገ አድርጎ ገሎትስ ነው ገነነ ሲሞት ያየው ሰው ካለፉት ከሞቱት ካለፈው ካለቁት ለምን አይማር ለመቶ ለማይሞሉ ሰዎች ሲባል ይሄ ሁሉ ጻን ለምንድን ነው የሚሞተው እነሱም ማስወገድ አይሻልም ወደ እነሱ አፈሙዙ ማስወራ አይሻልም ትግራይን ሰላም ማድረግ አይሻልም ገነነ ከማን ነው ቃሪያ ጋር ሲያወራ ምናምን ብለው ድምጽ ወጣ ብለው የገነነን ስልክ ሚነካ ልጅ ነበር የማን ቅጥረኛ ነው የባህሩ ቅጥረኛ ነው ይሄን የምርመራ ውጤት ኢንተርፖልን ቢመጣ አይቀይረውም የገነነና የኛ ፖሊሶች የኛ መርማሪዎች የኛ እንትኖች ከኢንተርፖልም በታች ናቸው ይያለን ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት ኢትዮ ዴሊ ቻናላችን ነው ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያም እና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንደውላችሁ ኮዲ ተመኛል አርያ እንዴት ነህ ሰላም ነው ዛሬም እንግዲህ በርከት ያሉ ርዕሰ ጉዳዮችን እናነሳለን አጫጭር መረጃዎች አሉ በስፋት ደግሞ ኢትዮጵያ ህዝብ የሚጠብቃቸው መረጃዎችና የትግራይ ፖለቲካን ማብረን እናቀርባለን ፕሮግራሙን እንግዲህ ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ ቻናላችንን ሰብስክራይብ ሼር ማድረጉ እንዳትረሱ ከስር በሚታየው የቴሌግራም አካውንት ደግሞ ማንኛውም አይነት መረጃና ሐሳብ ሲኖራችሁ ለዝግጅት ክፍላችን ልታደርሱን ትችላላችሁ ከዚሁ ጎን ለጎን እንግዲህ ፕሮግራማችንን በተከታታይ ወደ እናንተ ለማድረስ ያመቸን ዘንድ ከስር በሚታየው የኢትዮጵያ ንግድ ባንክ አካውንት ቁጥር 1375 369 919 አርያ ተስፋ ማርያም ብላችሁ ድጋፍ ብታደርጉልን ተከታታይ ፕሮግራሞችን ወደ እናንተ ማድረሱን እንቀጥላለን ወደ ዋናው እንግዲህ ርዕሰ ጉዳያችን ከመግባታችን በፊት አጠር ያለች ዶክተር አብርሃም በላይ በፌስቡክ ገጻቸው ያሰፈሯት ጽሁፍ አለች እሷን እንመልከትና ወደ ሌላ ሐሳብ እንገባለን እንግዲህ ዶክተር አብርሃም የጻፈው ጽሁፍ ምንድነው ፍቅር ያሸንፋል ይላል ርዕሱ ዛሬ የአየር ኃይል 9ኛ ዓመት ክብረ በዓል መክፈቻ ፕሮግራም ምክንያት በማድረግ በቢሾፍቱ ከተማ በፍቅር ስፖርት ጤና ቡድን እና በጀግናው የአየር ኃይል ጤና ቡድኖች መካከል በተደረገው የእግር ኳስ ግጥሚያ ፍቅር ስፖርት ቡድን 2-0 ውጤት ጀግናው አየር ኃይልን ጤና ቡድን በማስመዝገብ አጠናቋል ይላል ጀግናው አየር ኃይል ጤና ቡድንም ያለምንም አንጉረምረም እንደ በገና ጨዋታ አይቆጡም ጌታ ህግ ውጤቱን ተቀብሎ በክብር አስተናግዱናል ይላል እንግዲህ የፍቅር ያሸንፋል ቡድን እና ዶክተር አብርሃም ናቸው ማለት በጣም አዝናኝ መልእክት ነች ደስ ትላለች እሷን እንደ አጭር መረጃ አድርገን እናስቀድማቸው ብዬ ነው ከገነነ ሊብሮ ጋር የተያዙ በነገራችን ላይ ዶክተር አብርሃም በጣም ጎበዝ ኳስ ተጫዋች ነው የመቻል ጊዜ የመቻል ያለፈው አመት ሲከበር ዶክተር አብርሃምና የድሬዳዋ ከንቲባ በጣም ጎበዝ እሱ ነበር ጎል የሚያስቆጥረው እና በጣም ጎበዞች ናቸው ይገርማል እና አሁን ከአፍሪካ ከሚመጡ ተጫዋቾች ከፈለክ እንትናን እንደዛ አልኩት የድሬዳው ከንቲባ ለምን አንታት እንትናትልም አልኩት ከንቲባ ከድርና በጣም ጎበዞች ናቸው አንድ ሰሞን የባለስልጣናት የታዋቂ ሰዎች እንደዚህ የአርቲስቶች ምናምን ግጥሚያ እንትን ብሎ ነበር ተጠናክሮ ቀጥሎ ነበር አሁን ደግሞ ትንሽ ደብዘዝ ብሎ ነበር እንግዲህ እነ ዶክተር ጀምረውታል በተጠናከረ ሁኔታ እንዲህ አይነት ነገሮች ብዙ አላማ ይኖራቸዋል በነገራችን ላይ የአየር ኃይል ግቢ እኮ በየሳምንቱ ምንም ይጫወታሉ ዶክተር አብይ የተገኙ እንዲህ ሲመቻቸው ይጫወታሉ
አይ ጥሩ ነው እንደዚህ ነገር ውድድ ይጫወታል። መልካም ወደ ገነነ እንግዲህ ጉዳዮች እንገባለን። ወደሱ ግን ከመግባታችን በፊት ምናልባት እንግዲህ ተመልካቾቻችን ያው ከዚህ በፊትም ቀጨቀጨ ባርገን በጣም በርካታ አስተያየቶች ነው የሚደርሱ ስናቀርብ ነበረ። እናመሰግናለን አሪያ ሰይድ የሚል የተደረገውን ጥረት በተመለከተ በጣም ተደጋጋሚ ሀሳቦች ሲቀርቡ ነበርና አንድ ጽሁፍ የገነነ አድናቂዎች ፔጅ ላይ አግኝቻታለሁና እሷን ነገር ተመልካቾቻችን ባቀርብላቸው ብዬ አሰብኩኝ። ለምንድን ነው ምናልባት ከገነነ በኋላ ከዓመት ከ6 ወር ከ7 ወር በኋላ ለመቆስቆስ አስፈለገ? አሁን ነገሮችን ማንሳት ምን አስፈለገ? የቅርብ ሰዎች ናቸው በፊት የተውት ነገር አሁን ዝና ፍለጋ እውቅና ፍለጋ ነው ወይ ለሚሉ ሰዎች ምናልባት ምላሽም ሊሆን ይችላል። በእርግጥ አንተም እኔም ገነነን ረጅም ዓመት ከ20 ዓመት በፊት ጀምሮ የምናውቀው የሙያ አጋራችን የምናከብር የምንወደው ወንድማችን ነው። ግን የነበረው ሁኔታ ምን ይመስል ነበር የሚለውን ከሀዘኑ ጀምሮ የነበረውን ድባብ የሚገልጽ ጽሁፍ ስለነበረ እሷን ነገር ለተመልካቾች ቀንጨብ እናድርግላቸውና በዛ ላይ እናወራ ነው። አራያ ይላል ርዕሱ። የገነነ አድናቂዎች ፔጅ ላይ ያገኘ ነው። 4 ኪሎ ባለውድ ቤተክርስቲያን የታሪክ ላይብራሪው የቀብር ስነስርዓት የተፈጸመ የመጨረሻው ሰዓት ላይ ደርሷል። ሁሉም ነገር ህልም ይመስላል። አዎ ግብዓተ መሬቱ ሊፈጸም የቀብር አስፈጻሚዎች የታላቁን ሰው አስከሬን ተሸክመው ቀብሩ ወደሚፈጸምበት ህንፃ እያስገቡት ነው። እህት፣ ወንድም፣ የቅርብ ቤተሰቦች ይህን ጀግና በከፍተኛ ለቅሶ እየሸኙት ነው። አንድ ሰው ጥጉን ይዞ ምርር ብሎ ያለቅሳል። ብቻውን ነው። የሰውን እይታ ለመሳብና የለቀስተኛውን ትኩረት ለማግኘት አልፈለገም። ደም ስሩ ይታያል። የቅርቡን ሰው እንዳጣም ያስታውቃል። ሁለት እጆቹን ወደ ኋላ አድርጎ ያለቅሳል። በጣም ያለቅሳል። በደንብ አየሁት። አይን ላይን ተጋጨን። አውቄዋለሁ። ግለሰቡን በጋዜጠኝነት ለረጅም ዓመታት አውቀዋለሁ። አዎ ራሱ አርያ ነው። አርያ ተስፋ ማርያም ይባላል። የኢየሩሳሌም አባት ከህወሓት መንደር የቃረምኩት በሚለው አምዱ በኢትዮጵያ ጋዜጣ ይታወቃል። የ93ቱን የህወሓት ለሁለት መሰንጠቅ ጨምሮ በርካታ ጉዳዮችን እየፈለፈለ አውጥቶ ዘግቧል። በዚህም ህይወቱ አደጋ ላይ የሚጥል ከባድ ድብደባ ተፈጽሞበት ተአምራዊ ሊባል በሚችል መልኩ ህይወቱ ተርፏል። አርያ ጥልቅ ፍቅርና ክብር ለገነነ መኩሪያ ያለው ሊብሮ ጋዜጣን ሲያነብ እንዳደገ ሰው ለገነነ ይቆረቆራል። የእግር ኳስ ሐሳቡም ደጋፊ ነው። ገነነን በተደጋጋሚ ኢንተርቪው አድርጎታል። ሌሎች ጋዜጠኞች ተብዮች ምን ያህል እድል ሲነፍኩት እንደኖሩ ታውቃላችሁ። በተደጋጋሚ በጂኬ ሐሳቡ ዙሪያ ጽፏል። ስለ ገነነ አንስቶ አይጠግብም። የዚህን ወዳጁን ህልፈት መቀበል የከበደው አርያ ወደ ተዘጋጀለት ማረፊያ ሳጥኑ ሲገባ እናቱን እንዳጣ ልጅ ምርር ብሎ ሲያለቅስ ፊቱ በእንባው ታጥቦ ተመለከትኩት። ከህልፈቱ ከ2 ዓመት በኋላ ያኛው ልበ ርኅሩኅ አልቃሻው አርያ እሳት ለብሶ እሳት ጎርሶ መጣ። ለገነነ ነፍስ ፍትህ ሊጠይቅ በድፍረት ወጣ። አርያ ገነነ ራሱን አጥፍቷል ብሎ አያምንም። በማህበረሰቡ ዘንድ ውስጥ ለውስጥ ሲንከባለል የነበረውን የአደባባይ ምስጢር በድፍረት አውጥቶ ፀሐይ አሙቆታል። ለካ ገኔ ሰው ነበረው። ከጸጥታ አካላቱ ጋር በመተባበር የፍርድ ሂደቱ ተጀምሯል። ተከታትለንም እናጋራለን። አሁንም እንላለን ፍትህ ለገነነ መኩሪያ ሊብሮ ይላል። በጣም ቆንጆ ጽሁፍ ነው። የዛኔ የቀብሩ ሰዓት የነበረውን ሁኔታ ያስታወሰ እንግዲህ በዕለቱ የነበረ ሰው የጻፈው ጽሁፍ ነው። በርካታ ሀሳቦች ተነስተዋል። ያው ልክ እኛ ጋር እንደሚቀርቡት ሀሳቦች ናቸውና ሁሉንም በእርግጥ ማመስገን ያስፈልጋል። ምናልባት እንግዲህ ለተመልካቾቻችን ስለገነነ ስናነሳ ምንድነው ይሄ እንደሚባለው የድል አጥቢያ አርበኛ ወይም ደግሞ ባለቀ ሰዓት የመጣን ሰዎች አለመሆናችንን በዛው ምግረ መንገድ እንዲያውቁት በማሰብ ነው ይህችን ጽሁፍ እንደ ማስረጃ እንድትሆን ቀጨብ አድርገን ያቀረብነውና ወደ ገነነ ሀሳብ ከማለፋችን በፊት አንተ ጋር አጫጭር መረጃዎች አሉ መሰለኝና እሱ አንድ ሁለት ነገር ማንሳና እሺ እሱን ከማንሳታችን በፊት በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። አዎ ይሄ የተጻፈው ነገር ትክክል ነው። የነበረው ሁኔታ ነው የጻፈው። ግን እኔም አንተ ምንም ማድረግ አንችልም። የሚያደርገው ሁሉን ነገር ፈጣሪ ነው። እኔ በፈጣሪ አምናለሁ። ለእያንዳንዱ ሰው መልእክት አድርጎ ይልክልሃል። እስከዛሬ ቆይተው አሁን ነገሩ እንዲነሳ ያደረገው በህግ ቁጥጥር ስር ሰዎቹ እንዲውሉ ያደረገው ሁሉን ነገር ያደረገ ያለው እግዚአብሔር ነው። ደጋግመን አንድ ያነሳነው ነገር ነበር የሚገርመው። በዚህ አጋጣሚ ለሚቀጥለው ፕሮግራም እንመጣለን። ወደዚህ ወደ ስቱዲዮ እየመጣን አንድ ሰው የሆነ ነገር ላከልኝ። የሆነ ፔጅ ላይ ነው የተጻፈውና ገነነ ከማን ነው አርያ ጋር ሲያወራ ምናምን ብለው ድምጽ ወጣ ብለው የገነነን ስልክ ሚነካ ልጅ ነበር። የማን ቅጥረኛ ነው? የባህሩ ቅጥረኛ ነው። ፎቶግራፋቸውን ድምጹን ራሱን ይዘነው እንመጣለን። ያ ድምጽ ይሄን አይደለም። ሮዝ ማለት ሮዝ እያለ ነው የሚያወራው ገነነ። አብዱራዛቅ ናይጄሪያ የኳስ ሜዳ ነው እንትን ልጅ ነው መሰለኝ እና አብዱራዛቅ ናይጄሪያ ጋር ነው ሮዝ እያለ የሚያወራው። ወይ አንተን ወይ አሸናፊ አሰልጣኝ እንድትሆኑ ነው። ያሰልጣኝ ምን ሰርቲፊኬት የለኝ ኳስ አድናቂ የስልጠናው አድናቂ እንጂ እንትን አይደለውምና
ሰውን በዚህ ደረጃ ለማታለል በዛ ላይ ምን ይላል መሰለ ምንድነው አሪያ እንቱን አፉሪ ከፍታል ምናምን ሴትየዋ ላይ ገባ ሚስትየዋ ላይ አሁን ማንን ለማዳን ነው እየሄዱ ያሉት ሴትየዋን ይሄ በጣም ምልስ ህዝብ የሚፈርደው ነገር ስለሆነ ችግር የለውም የኔ ድምጽ የሚታወቅ ነገር ነው ግን ያም ቢሆን እዛ ላይ የሚያወሩት ነገር ይሄንን ነገር ማውጣት ለምን እንዳስፈልጋ አላልገባኝም እኔ የኔ ድምጽ ብቻ አይደለም ማን ነው ካሳይንም የሚያስቀይም ነው ሌሎችም ሰዎች የተጠቀሱ ሰዎች አሉ 3 ሰዎች የሚባሉ አሉ ስመጣ ለምሳሌ አሁን ሳወራት እየሰማህ ነበር በስልክ ሳሚ በጣም ጥሩ ልጅ ነው እኔ ከበፊት ጀምሮ አሜሪካን ያለው በአካል እንኳን ተገናኝተን አናውቅም በስልክ ነው የማገኘው አዝኗል እና እንደዚህ አይነት ነገር ሰዎችን እርስ በርስ እንትን የሚያደርግ በጣም ያሳዝናል ያ ልጅ ስልክ ሲነካካ እንደነበረ ያየው የገነነ ታናሽ ወንድም አለማየሁ ከሚስቱ ከገነነ ሚስት እህት ጋር ሆኖ የገነነን ስልክ እንትን ያደርጉ ነበር ፎቶዎቹን ለውጥቷል ምንም መጥፎ ፎቶዎች አይደሉም ያው ሰውና ሰው የተነሱት ፎቶዎች ማለት ነው ይሄን ድምጽ ግን አውጥተ በህይወት ካሉ ሰዎች ጋር ማጋጨት ለኔ ሌላ ጥይት ካላችሁ ጨርሱ የምታገኙብኝ ምንም ነገር የለም እነ ባህሩ እጃችሁ እንዳለበት አቃለው ግን ነውር ነው በቃ ሰውና ሰውን የሚያጋጭ ነገር ነው ምን አረጋቸው ይሄ ሰውዬ ሴትየዋን ለማዳን ሲባል የሴትየዋን እንትን ለማድረግ ሲባል እኔን እንደፈለጉ ይስደቡ ገባ ይሄ አንዴም የሚያሰድብም አይደለም ሰውና ሰው የሚያቀያይም እኮ ነው ያው ካለፈ በኋላ ሲወጣ ነገሩ እንት ይላልና እነዛም ሰዎች እኮ ያው በቃ በሁኔታው ቢያዝኑም እኮ አንዴ ገነነ ሄዷል እኮ ይቅር ለጊዜ ይባላሉ ዳግም እንደነሱ እንደለቀቁት ቪዲዮ ተነስተው እኮ የሚጋጩ ነገሮች አይደሉም አንደኛው ወቃሽም ሆነ ተወቃሽ የለም በህይወት ስለዚህ ያው ታዝነና ትተዋለ በቃ ይቅር ለጊዜ ለሄደ ሰው ግን ምን በዚህ ወቅት አስፈለገ መልቀቁ አስፈለገ የሚለው ነገር አላማው ሌላ ነው ትኩረት ለመሳብና ምናልባት በአንተ በኩል የሚደረገው ነው መንቀሳቀስ ለማሰናከልና ምን ማለት ያንተ ድምጽ ነው ይታወቃል የሚዲያ ሰው የማይታወቅ ድምጽ ሰው ቢሆን ችግር የለውም እኮ ምን መሰለ እኔ ምሽማቀቅ ሰው አይደለሁኝ እንኳን ነው ያሪ ማላሽማቀቀኝ ግን ምን መሰለ እዚህ ላይ ቆይና መጣዋለን የስልክ ውይይቱን እና ግን አንዳንዱ በቃ ሰው መስማት የሌለበት ነው ገባ ማለት አይ መግባት መስማት ያለበት መርጠና ከዛ በኋላ እኔ ድምጽ ነው አይደለም ይፈርዳል ሰው ግን በእንደዚህ አይነት ነገር የሚሸማቀቅ ሰው እንደሌለ ማወቅ አለባቸውና እኛ ረጅም ነው ሐሳባችን ስለዚህ የገነነ ነፍስ ፍትህ ትፈልጋለች እሱ ነው አጫጭር መረጃዎች ላልከኝ ከዚህ ይሄ ልጅ ክሩቤል ይባላል ሜሪላንድ አሜሪካን ነው የሚኖረው በጣም አርናቂው ነው በድምጽ ይላከልኝ ታሪክ ባለ ታሪክ ተብሎ የመጡትን ሰዎች ታሪካቸውን ያርማቸዋል ታሪክ በሰሩበት ወቅት ላይ ስለጠጡት መጠጥ ስላርጉት የሸራጫማ ወይ ስለ ታኬታው ስለ ገንባሌው ጥቃቅን የሚባሉ ዲቴል ነገሮችን የሚያክሰው ነው ፎቶግራፍ ነው የሚያነሳው ስለ ታሪክ ሲነግር አሁን ለምሳሌ የሆነ ኢቨንት ላይ ፎቶግራፍ ቢነሳ ሰዎቹም አሉ ጠረጴዛውም አለ ጠረጴዛው ላይ ያሉ እቃዎች ብርጭቆ ሳህኖቹ ሰዎች የለበሱት ልብስ ጣራው ግድግዳው ይታያል ፎቶግራፉ ላይ አይደለ ሰዎች ያው የራሳቸው ፎቶና ሌላው የፈልጉት ሰዎች ነው ብዙ ጊዜ የሚያዩት ገኔ ግን ሙሉ ፎቶ ነው የሚሰጥ ግድግዳውንም ጠረጴዛው የነበሩትን ብርጭቆዎች ሰዎች የለበሱትን ልብስ ሰዎቹ ምን አርገው ያንን ፎቶ እንደተነሱ በዛ መልኩ ታሪክን ከባለ ታሪኩ በተሻለ የሚያክሰው ነው ይሄንን በተደጋጋሚ እንግዲህ የሰራቸው ኢንተርቪው የሰራቸው ሰዎች የሚገልጹት ነገር ነው በጣም የሚደንቀኝ ያልነበረበትን ዘመን ሁሉ እሱ ያ ታሪክ ሲፈጠር ያልነበረበትን ዘመን ታሪኮች ሁሉ ከባለ ታሪኮቹ በተሻለ መረጃው አለው ገነነ የምንተካው ሰው አይደለም ማለት ጥሩ ጋዜጠኞችን በማሰልጠን ትምህርት ቤት በማስገባት ወይ ጎበዝ ሰዎችን መርጠህ ጋዜጠኛ ላርግ ብለህ 4 አመት 5 አመት ብትሰራባቸው እነሱ ላይ በጣም ጎበዝ ጋዜጠኛ ታደርጋቸዋለህ እንጂ የገነነን ቦታ ለምን ገነነ ጋዜጠኛ ብቻ አይደለም ገነነ ሲጀመር የፉትቦል በኢትዮጵያ ፉትቦል ላይ ልክ ሁዋን ክራይፍ ለሆላንድ ነቴሊ ሳንታና ለብራዚል እንዳረጉት የራሳቸውን ፍልስፍና ከራሳቸው ተፈጥሮ ጋር አቀላቅለው ለሀገራቸው እንደሰጡት ሁሉ ገኔ ለኢትዮጵያ እግር ኳስ ራሱ በጨመቀው በራሱ አይምሮ ውስጥ ካወጣው ነገሮች ተነስቶ ልክ እንደነ ክራይፍ ልክ እንደነ ቴሌ ሳንታና የገነነ መኩሪያ
እንትኖች ተብሎ የእግር ኳስ ፍልስፍና ተብሎ ወደፊትም ኢትዮጵያ እግር ኳስ ከተቀየረ ወይ የሚቀየረው እሱ ገነን የሰጠንን ምክር ስንሰማና አትሊስት ለመቀላቀል ስንሞክርና ኮምፕሮማይዝ ስናደርግ ነው ነገሮች ወደ ስኬት እንመጣለን ብዬ የማስበው። ለምን በግልጽ እንደተናገረው አፍሪካኖች ጋር ስንጫወት ለምሳሌ ያው ከካሜሩን ጋር ለምሳሌ ስንጫወት ካሜሩኖች በሚችሉት መንገድ አለ መሄድ ያለብን። ሎንግ ፓስና በእንትን በፍጥነት ምናምን ከሆነ እነሱ ከኛ የተሻለ ፊዚካል ፊት ናቸው። ስለዚህ እኛ ባለን ተፈጥሮ ባጭር ነው ኳሱን መሰተን መውጣት አለብን ሲል ይሄ እኮ ሎጂካልና ሳይንሳዊ ነገር ነው። አየህ ሰዎች በሚችሉበት በጣም ሰዎች ስፔሻላይዝ ባደረጉበት ነገር ላይ እኛ እንታገል ያለ ሰው ነው። ስለዚህ ኢትዮጵያዊ ፈላስፋ ነው። ለኔ ኢትዮጵያዊ የእግር ኳስ ፈላስፋ ነው። ክሩቤል ወንድማችን በጣም እናመሰግናለን። አሜሪካ ሜሪላንድ ነው የሚኖረው። በጣም ገነን እንዴት እንደገለጸው እዚች ጋር ማለት መጨመር ፈልገው ሰሞኑን ሳስበው የነበረው ነገር ነውና ገነንን ማን ነው የሚተካው? ምትክ አልባ እኮ ነው በእውነት እያንዳንዱ ቀን ሰዓት ዓመተ ምህረት ሁሉም ነገር የሚያውቅ እኮ ነው። በዛ ላይ አንድ ነገር ታውቃለህ ስለገነነ ጋዜጣ እኮ ሲጽፍ ያን ሁሉ 8 ገጽ ኦልሞስት መጽሐፍ በለው በቃሉ እኮ ነው የሚያጽፈው። ዜን በቃል አጥሄና ተቀም ወጣኔ ይገርመኝ ነበር። አይ እና ማን ያውቃሉ የጻፊዎቹ ውስጥ ትግስት ላለው ጥቅጥቅ ያለ ጽሁፍ ነው። ከዛ ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለጋሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55-45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357000፣ ባለ 2 መኝታ 108 ካሬ በ596000፣ ባለ 3 መኝታ 163 ካሬ ከ900000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 0212 44 ይደውሉ። ጊፍት ሪል ስቴት። ስሙ አንዴ ምን አልኩት መሰለ ስናወራ ሚዲያ ላይ ቀርቦ ስለ ጋዜጣው ተናግሮ ነበር። ገነን አልኩት ሊብሮን ባንድ ብር መጽሐፍ ነው ያልከው ድሮስ መጽሐፍ ነው ኮስታን ቢልበረው አለኝ። በጣም የሚገርም ነውና እያንዳንዱን ዜና ብዙዎች ሞክረው አልተሳካላቸውም እና ሁሉም ብትላቸው አይሆንም። ግን ተመልከቱ ተሰጥቶ በጣም ይኸውልህ ኢቭን ቃለ ምልልስ ያረከውን ዜና አለ ከ12 በታች ዜና እኮ የለም። በ15 ቀን ስለሆነ 12 ዜና በቃል ስታጽፍ ጥርቅምቃሙን በቃል ስታጽፍ ምን አይነት ተሰጥቶ ነው? በጣም የሚገርም እኮ ነው። መልካም ሌላ መስጨምረው አጭር መረጃ ካለ እሱን ደግሞ እስቲ እንስማ። በጣም ጥሩ እንግዲህ የኢትዮጵያ ፉትቦል ፌዴሬሽን ጸሐፊ ባህሩ እዚህ ጋር ስም አለ። ባህሩ ጥላሁን ልመንህ ፊርማ አለ። እያንዳንዱን ነገር እንድናይ እፈልጋለሁ። ይሄ ተስፋ ሚካኤል የሸዋስ ይባላል። የሐዋሳ ልጅ ነው። የሰራተኛ መታወቂያ ወጥቶለት የሥራ መደብ የኢትዮጵያ ብሔራዊ ቡድን ከ20 ዓመት በታች ትጥቅ ያዥ ማናጀር ነው የተባለው። ያሳዝናል። ፉትቦል ውስጥ ምን አይነት እንትን ይሄውና የሰጠው ጀርባው አይደለም ምንም ውስጥ የለበትም። ደሞዝ ያገኛል ይመስለኛል እርግጠኛ አይደለሁኝ። ግን በዚህ ሰበብ እቺ ደብዳቤ ለምን ተፈልገች ብትለኝ እቺን ደሞ ላያሳይ የኢትዮጵያ እግር ኳስ ፌዴሬሽን በ2015 ይጻፈው ነው። ይሄ ሂውማን ትራፊኪንግ የሚባለው ለኢሚግሬሽንና ዜግነት አገልግሎት አዲስ አበባ ጉዳዩ ፓስፖርት ጥያቄን ይመለከታል። የፌዴሬሽን የሥራ ባልደረባ አቶ ጌታው መንግስቱ ተክሌ እና አቶ በሪሁን ገብረእግዚአብሔር ነጋሽ ወደ ውጭ ሀገር የሚጓዙ ሲሆን ነገር ግን የሚገለገሉበት ፓስፖርት የሌላቸው በመሆኑ ፓስፖርት በአስቸኳይ እንዲወጣላቸው እየጠየቅን ለሚደረግልን ትብብር ሁሉ በቅድሚያ እናመሰግናለን። ባህሩ ጥላሁን ልመን ፊርማ አለ ሰላምታ ጋር። በነገራችን ላይ ሁለቱም የፌዴሬሽን እንትኖች አይደሉም። በምንድነው ፓስፖርት እንዲወጣላቸው ይሄን ደብዳቤ ያጻፉት አላውቅም፣ መገመት ግን ይቻላል። እሱ ብቻ እንዳይመስል በሪሁ ገብረእግዚአብሔር ነጋሽ ማለት ኤርትራዊ ነው። ኤርትራዊ የፌዴሬሽን ሰራተኛ ተደርጎ ኢትዮጵያዊ ተደርጎ በባህሩ ፓስፖርት እንዲወጣለት ደብዳቤ ጽፏል። ተቀባይነት ያገኝ አላውቅም። ይሄ ግን የተረጋገጠ ማተም ያለው ሊያስተባብልበት እንኳን ማይችል ደብዳቤ። ከዚህ በላይ ሙስና፣ ከዚህ በላይ አገር መከደት እንደው ባህልና ስፖርት ነው እንደዚህ አይነት ነገሮች የሚጽፈው።
ገባ ለኢሚግሬሽን ቆይቷል ትእዛዝ ከወጣ ይሄ ግን ከሁለት ዓመት ከምናምን በፊት 2015 ላይ እነዚህ ሁለት ሰዎች የፌዴሬሽን ሰራተኛ ያልሆኑ በዚህ መልኩ ሊያስወጣ ነበር የሚመለከተው አካል እንግዲህ ጉዳዩን ይመርምረው እንላለን መልካም እንግዲህ በታሪክ በጋዜጠኛው በታሪክ ላይብራሪው በደራሲው ጋዜጠኛ ገነነ ሊብሮ ዙሪያ ምን አዲስ ነገር አለ የሚል ነገር መቼም ተመልካቾቻችን መጠበቃቸው አይቀርም ምን አዲስ ነገር አለ እሱን እንስማ ከዚህ ጎን ተያይዞ ትናንት ረፋር ላይ አዲስ አበባ ፖሊስ ኮሚሽን ሄደህ ነበርና ለምንድን ነው የሄድክበት ምክንያት እሱንም ደግሞ አብረን ብንሰማ ደስ ይለኛል በጣም ጥሩ ከመጨረሻው ጥያቄ ልነሳ ከጧቱ ረፋር ላይ 4 ሰዓት ከምናምን አዲስ አበባ ፖሊስ ኮሚሽን ነበርኩኝ እኔ ብቻ ሳልሆን አብሮኝ ሌላም ሰው ነበረ እሱም የገነነ ወንድም ነው የሄድነው አካሄዳችን ለጊዜው ያስገባነው ደብዳቤ ያለ ጥያቄ ያ ጥያቄ ምላሽ የሚያገኘው ነገ ሐሙስ ነው ስለዚህ በሚቀጥለው ቅዳሜ ፕሮግራማችን ወይ አርብ ወይ ቅዳሜ በሚቀጥለው ፕሮግራም ብቻ ስንገባ የአዲስ አበባ ፖሊስ ኮሚሽን የሰጠንን መልስ ወይ አቃቤ ህግ የሚሰጠንን መልስ ይዘን እንቀርባለን ለጊዜው እናቆየው እሱ መልካም በጣም የሚገርም ነገር ገነነ በጣም ንጹህ ሰው ነው ትላንትና ትልቅ እውነት አገኘው ከፍተኛ ኮሚሽኑ ኃላፊ ጋር ለመግባት ሰዎች ስለነበሩ ተራ መጠበቅ ነበረብን የረዳት ኮሚሽነሩ ጸሐፊ ወንድ ነው ፖሊስ ነው እሱ በተቀመጠበት እሱ ክፍል ውስጥ ተቀምጠናል እኔና የገነነ ወንድም አለማየሁ በኋላ ከፖሊሱ ጋር ስለገነነ በጣም እንዳሳዘነው ምናምን ያወራን ነበር ሁለት ሰዎች መጡ እንግዲህ አልተቀጣጠርን ምን አላል ግጥምጥሞሹን ነው ማለት ሁለት ሰዎች መጡ አንደኛው ነው ማቀው ዶክተር ሰይፉ የመቻል ስፖርት ክለብ ቦርድ ኃላፊ ነው እሳቸውም የቦርድ አባል ናቸው አለኝ ያስተዋወቀኝ አንዱ ፈር ያሉ ሰውዬ ናቸው ስማቸውን ረሳሁት ነገር ነበር ከኛ ፊት ለፊት ሶፋ ላይ ተቀመጡ ወሬ ተጀመረና ዶክተር ሰይፉ ስለገነነ የምትሰሩ ያላችሁ ስራ በጣም ደስ የሚል ነው ያሳዝናል ምናምን አለኝ አው ለምን መታችሁ ነው እዚህ ስለው ላስክሬን ምርመራ በሚል ነገርኩት ጥያቄ ለማቅረብ ቆይ የሱንኮ ገነነ ስፔሻሊስት እኮ ያለው እዚህ ሀገር ጳውሎስና ሚኒሊክ ነው ሁለተኛ ነው ሚኒሊክ ወደ ጳውሎስ ሆስፒታል ቆይ ዋናው ዶክተር ጋር ልደውል ብሎ ደወለና ስፒከር ላይ አረጋው ልብ በል እኔ አለማየሁ ገነነ ወንድም ፖሊሱ አለ ዶክተር ሰይፉ አለ ያኛው ቦላ ባላል አምስታችን ባለንበት ስፒከር ላይ ያረጋውና ስለግላቸው ጉዳይ አወሩ ተረጋ ብሎ ነው የሚመልሰው ዶክተሩ የጳውሎስ ዶክተር ከዛ ራሳቸውን አወሩና ተቀላልደው እኔ ምልህ አሪያ እንዲደውልልህ ፈልጌ ነበር እንዲደውልልኝ አልፈልግም እኔ በዋትስአፕ አላወራውም ድምጽ ሊቀዳው ይችላል ስማ አሉ ይሄ ምርመራ ውጤት አሁን እኛስ ለምን እንደሄድን አጠገቡ ሊኖር አያውቅም ገብቷል ምንም ያነሳለት ጥያቄ የለም ያ ጠያቀው ምንድነው ሊደውልልኝ ይፈልጋል ብቻ እንዲደውልልኝ አልፈልግም ይሄን የምርመራ ውጤት ኢንተርፖልን ቢመጣ አይቀይረውም የገነነናል የኛ ፖሊሶች የኛ መርማሪዎች የኛ እንትኖች ከኢንተርፖልም በታች ናቸው ይያለን 5 ምስክር ባለበት ነው የነበረው ጥርጣሬ በደንብ አጉልቶ አውጥቶልናል ሴትየዋ ምን ያክል ርቀት እንደሄደች ራሱን ገደለ በሚያስብል እሱ ብቻ እንዳይመስል ሌላም ነገር አለ ወደሱ ከመሄድ በፊት ይሄ ዶክተር ተብዬ ግን ለምን እንደዚህ አንጠረጠረው የጻፉትስ ደብዳቤ በማንኛውም ሰዓት ላይ እኮ የህክምና ባለሙያ ከሆነ ከተጠየቀ መመለስ አለበት መቼም በቃ ትክክለኛ ውጤት ከተሰራ ምንድነው ምን የሚያስፈልግ ነገር ማንም ፖሊስም ቢጠይቀው ቤተሰብም ቢጠይቀው ጋዜጠኛ የሚመለከተው አካል ቢጠይቀው ህጋዊ ሆኖ እስከመጣ ድረስ መልስ መስጠት ነው እንጂ ለምን መሸሽ ያስፈልጋል እሱን እኮ ነው ማለት ቆይ እኔ አላቀውም እኮ ዶክተሩ ስለነሱም አንስተን አናቀም አይደለ ግን እንደዛ እንትን ያደረገው ነገር ገርሞኛል እንደዛ ያስጮኸው ቶኑን የድምጹን ቶን ብትሰማው ትገረማል ይርገበገባሉ ምን እንደዛ አስደነገጠው ለምን
ሙያ አለው በሙያው መተማመን አለበት ከዛ በተረፈ ኢንተርፖል ቢመጣ እንትና ቢመጣ ምን አባባለው ይሄን አንድ ቦታ ላይ የሆነች ሳንቲም ጠፋችና መጠይቅ ጥያቄ ያለ ሲባል ልጁ የምን 20 ብር አለ 20 ብር ነበር የጠፋችው ልክ እንደዛ ነው እዚህ ነገር ሁለተኛ አንድ ነገር ልንገር ትልቅ ጥርጣሬ ተነስቷል ገነነ ሲሞት ያየው ሰው የለም ገነነ ክፍሉ ሲሞት ያየው ሰው የለም ለምሳሌ ክፍሉ ተሰበረ ገነነ ስኳር በሽተኛ ነው በጣም ወርዶ ስለነበር ፌንት አድርጎ ሊሆን ይችላል ካልጋር ወርዶ መሬት ላይ ነው ወደቀ የተባለው በሩ ተሰበረ ገነነ ራሱን አጠፋ ብለሽ ይጮቹ ሴትዮዋ ነች ይሄን ድምጽ ብቻ ነው የሰማው ሰይድ ከዛ በረንዳ ላይ ነው የተቀመጠው አላየውም ገነነ እንደዛ ፌንቶ ነው አፋፍሶ መኪና ላይ ወስደው ደላላው ይዞት ሄዶ ጨርሶትስ ቢሆን አይታወቅም ያቀረብነው ለሐላፊዎችም ይሄንን ጥያቄ መሞቱን ማን አየ ደላላው ጨርሶትስ እንደሆነ ገሎ ይሄ ሁሉ ገመድ እንደዚህ ሆኖ ምናምን የሚሉት በመርፌስ ገሎት እንደሆነ ምን በቃ አንቆም እንደፈለገ አድርጎ ገሎትስ ቢሆን ገነነ ሲሞት ያየው ሰው የለም አፋፍሰው ነው የወሰዱት ይሄንም ሌላ ጥርጣሬ መጠርጠር ደግሞ እንችላለን በጣም የተቆላለፉ ነገሮች ናቸው እግዚአብሔር ይፍታቸው በጣም የተቆላለፉ ውስብስብ ነገሮች ናቸው ያሉት በገነነ ዙሪያ ፈጣሪ ይፍታቸው እንጂ በዶክተሮቹም ይሄ ከዶክተሩ የሚሰማውት ድምጽ የሆነ ያለ በጣም በነገራችን ላይ የአዲስ አበባ ፖሊስ እናመሰግናለን እንደገና ጉዳዩን መቀስቀሱ መያዙ ማጣራቱ ምናምን ምርመራው ጥሩ ነው ይሄድበት ግን የዶክተሩ እንደዛ መደንገጥ ምንድነው እንዴ ሴትዮዋ ሚሊየንስ ብር መድባ የሰማነው ነገር እውነት ነው ማለት ነው የሚያረጋግጥ ነገር እኮ ለገነነ እግር ማሰሪያ ተብሎ ወዳጅ ጓደኞቹ ከውጭ ሀገር የሰበሰቡት ገንዘብ ለገነነ መግደያ ነው ይሆነ አንደኛውም ይሄ ሊሆን ይችላል የምርመራውን ውጤት ማስቀየስ የምርመራውን ውጤት ማዳፈን ገነነ ራሱን ገደለ ማስመር እኔ ዛሬ ማንዳ አቋም ልንገር መቼም የማልቀይረው ነገ ገነነ ራሱን ገደለ ነገ በእንደዚህ ሆነ ሞተ ምናምን የሚል ነገር ሊወጣ ይችላል እኔ ግን ከአቋም ይዝንፋልም ገነነ ራሱን አይገደለም አልገደለም ይሄ ነው እምነት ይሄንን ይመስላል መልካም በገነነ ዙሪያ ለማከናወን የታቀዱ የሚታሰቡ ነገሮች እንዳሉ አንዳንድ መረጃዎች አሉኝና ምንድነው እነሱ ነገሮች እስቲ ለተመልካቾቻችን ብትነግረን እንግዲህ የታሰበው ምንድነው የተነጋገርኩት ከሰዎች ጋር የገነነን አስክሬን በስላሴ እንዲቀበር ማድረግ ነው ይገባዋል ሐውልት እናሰራለታለን ይቆምለታል ይሄንን የሚያከናውኑ ሰዎች አሉ ደብዳቤ ጽፈው ሊተባበሩን ፈቃደኛ የሆኑ አንድ ከፍተኛ ኃላፊ ትላንት አነጋግሬያለሁ እናመሰግናለን ስም መጥራት አያስፈልግም ስለዚህ ገነነ እንደ እንትን ነው ተዋክቦ እዛ እንትን ውስጥ ከተቻለ 2 ወር ነው የቀረው ሁለተኛ አመቱ ላይ ሁለተኛ አመቱን በማሰብ እንደ አዲስ በመቅበር ፍትሃት እንዲደረግለት በማድረግ ምክንያቱም ፍትሃት ሳይደረግለት ነው መጋቢ አዲስ እንግዲህ ገነነን በልዩ ሁኔታ ነው የሚያበት እሳቸውን ጭምር ነው መንጋብዘው ለፍትሃቱ ለእንትኑ እና ፍትሃት ተደርጎለት በስላሴ አስክሬኑ እንዲያርፍ ነው የምናደርገው ይሄን ማንም አይከለክለንም ስለዚህ ይሄን ምስል ቤተሰቡን ጭምር ቤተሰቡ ይሄንን እንትን ይፈልጋሉ እንደምቶቹ ስለዚህ ወጥቶ ገነነ በዚህ መልኩ በስርዓት ልንሸኘው ይገባል
ሚሊየንስ ተከታዮች አሉት ሚሊዮኖች እንደገና አልቅሰው አዝነው አስበውት ሻማና ጧፍ አብርተን እንደ አዲስ እንቀብረዋለን ይሄ ይገባዋል ብዙ ህዝብም የነበረውን ቁጭት ቢያንስ ሀዘኑ የሚገልጽበት በጣም ጥሩ አጋጣሚ ነው መላ ኢትዮጵያን ይተባበራሉ ብለን ተስፋ እናደርጋለን እንግዲህ አጭር ጊዜ ካልሆነ ቢሆን በተባለው ጊዜ ካልሆነም ደግሞ እግዚአብሔር በፈቀደ ሰዓት ሁሉ ነገር ይሆናል መልካም ወደ እንግዲህ ብዙዎች ደግሞ ሰሞኑን የትግራይ ፖለቲካ ይጠብቃል ነው ወደዛ እንግዲህ እዚህ ስክሪኑ ላይ አሁንም ተጠናክሮ የቀጠለው ሁኔታ ላይ ኮማንዶ ስልጣናና እሱን እናያለን የሞንጆርኖ ዛቻም ደግሞ የሚያሳይ አጭር ቪዲዮ አለ እነሱን አይተን ተመልሰን ከዛ ጋር ደግሞ የሮብ ወጣቶች እንቅስቃሴ ምን ይመስላል በሚለው በሱ ላይ እነዚህን አጣምራ አንድ ላይ አስተያየት እንሰጥ ስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርዶ ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል ዓላማ የለንም እንግዲህ ከሴትዮዋ ንግግር እንደሰማው መንግስትን በአማርኛ ነው የተናገረችው እንኳን ለዚያ በቃችሁ ቋንቋም ይጠላ አይደለም ቋንቋም እንትን ሚል አይደለምና ዛሬ በአማርኛ መጥተዋል እና ይሄ ሁሉ በመንግስት ላይ አፍራሽ ሚና ለመጫወት ሌላ ቡድን ደጋፊ ለማትረፍ የተጀመረ እንግዲህ ፕሮፓጋንዳ ነው ይሄ አይሳካም እንኳን እዛ ትግራይ ላይ እንዴት እንደተጠለጠሉና እንደተተፉ ያቁታል ስለዚህ አይ እንግዲህ ትግራይ ውስጥ ከተተፋን ወደ ሌላው ህዝብ እንሞክር ብለው ነው ሌላው ህዝብ የሚቀበላቸው አይደለም 7 አመት ስላያቸው የሮብ ወጣቶች ላልከው የሮብ ወጣቶች የሮብ ህዝብ በጣም ጀግና ነው የተለየ ቋንቋ አላቸው የራሳቸው ባህል አላቸው በጣም ጀግና ናቸው የምኑ ጽፍጠር ሀገር እኮ ነው ያጉስ ገብረህይወት እኮ ሀገር ነው በጣም ጀግኖች እኮ መፍለቂያ ሀገር ነው በጣም ብዙ የተማሩ እምልህ እያን አሁን ለምሳሌ ስለ ቲፒኤልኤፍ ጠንቅቀው የሚያውቁት ስለ መሪዎቹ እያንዳንዱ ምን እንደሆኑ የሚያውቁት የሮብ ሰዎች ናቸው እና አሁን ዩሮፕ በሻዕቢያ ከተያዙት በኃይል ከተያዙት አካባቢዎች አንዱ እሱ ነው ባድመን ጨምረ ማለት ነው በነገራችን ላይ የድምጻዊ ሀጎስ ገብረህይወት ለዚህ ልክ ሻዕቢያ ወረረ ሲባል እዛ አካባቢ ለመንቀሳቀስ ሄዶ ነበር ከነጥላውን ከነምናምን ጋር አባተ ታሟል ተብሎ ተጠራ ራሱ ያጫወተኝ ታሪክ ነው መነገር በቤት ሲሄድ አርፈዋል ሞተዋል አባቱ እና በብስጭት ነው የሞቱት እንዴት ኢትዮጵያ በሻዕቢያ እንደዚህ ተደፍራ ትወረራለች ብለው እነሱ ማካይ ተወሩ ስለነበር በኋላ ነው የተለቀቀውና በዛ ብስጭት ነው የሞቱት እና እነዚህ ኢትዮጵያውያን በኢትዮጵያዊነታቸው የሚኮሩት የዩሮፕ ወጣቶች የዩሮፕ ህዝብ መታወቂያ በግድ የሻዕቢያን የኤርትራዊ ያለ እንዲወስዱ ያስገደዱት ነው ባለፈው ገልጸን ነበር ስለዚህ የትጥቅ ትግል ለማካሄድ ከሻዕቢያ ጋር ለመፋለም ወደ ነፃ መሬት በርካቶች ወርደዋል እንግዲህ እዚህ ላይ እንደምትመለከተው እንደዚህ ድሮ ነበር በ19 እንደዚህ በ19ኛ ነው ስንተኛ ክፍለ ዘመን በእሳት እንደዚህ አድርጎ ይዘለል የነበረውና እነዚህ ህፃናት ግን ያሳዝናል ዛሬም በእሳት በአረር እንዲጠበሱ እንደዚህ በየቀኑ ያሰለጠናቸው ነው እኔ ወጣቱ ለምን ዝም ብሎ እንትን እንደሚል አላቅምና ለምንድን ነው ህይወቱን ይገብረው ካለፉት ከሞቱት ካለፈው ካለቁት ለምን አይማር ለመቶ ለማይሞሉ ሰዎች ሲባል ይሄ ሁሉ ጻን ለምንድን ነው የሚሞተው እነሱን ማስወገድ አይሻልም ወደ እነሱ አፈሙዙን ማስወር አይሻልም ትግራይን ሰላም ማድረግ አይሻልም ዛሬ እኮ የምትመለከተው ጠቅላይ ሚኒስትሩ እንትን ድረስ ሄደው ምንድነው ጎንደር ድረስ ሄደው የሰሩትን አይተሃል ፋሲለደስ እኔ አይቼዋለሁ የዛሬ 3 አመት እጄ ፋሲለደስ በጣም የሚያሳዝን ሁኔታ ላይ ነበር ታድሶ አይተዋል ትግራይ ውስጥ እኮ በቀደምነት አንድ ሰው ሳወራ ምን አለ መሰለህ ትግራይ ውስጥ እንቅስቃሴ ጀመረው ዶክተር አብይ ታስታውሳለህ እንትን ሄደው ምንድነው አክሱም ዶክተር አብይ ዋስ ገባልና ለአክሱም ህዝብ ልክ እንደ አክሱም ሐውልት እናቆምልሃለን ነበር ያሉት መቀሌ ላይ ገረብ ግባ ነው ምናምን የሚባል
ከጀርመንና ከቻይኖች ባገኘው ገንዘብ ውሃ ለመቀሌ ህዝብ መጣ በኋላ እነ ስብሃት ደነገጡ ልማት የሚሰራ ከሆነ ህዝቡ ጥያቄ ሊጠይቅ ነው ስለዚህ ስለሞቱበት ልጅ ለፍርድ ሊያቀርባቸው ነው አፈራረሷቸው አሁን ባጀት ይወሰዳል ወታደር ነው የሚያሰለጥኑበት 2 አመት አንድ የተሰራ ልማት አለ የለም መሰረት ድንጋይ በማቆም አንደኛ ናቸው ልማት ግን የለም ያም እንደዛም ሆኖ በየቀኑ ፉከራና ዛቻ የጦርነት ቅስቀሳ ነው የተያዙት በጣም ነው የሚያሳዝነው እዚህ ስክሪን ላይ የምንመለከታቸው ወዲያን ጥሩ ከቢቢሲ ትግርኛ ጋር ያደረጉት ቃለ ምልልስ አለና እንዴት አየው እሱ ኦልሞስት 16 ነው ደቂቃ ገደማ ነው እኔ ምንድነው የሚለው መሰለህ እዚህ ርዕሱ ላይ ከጧት ጀምሮ እስከ ከሰዓት በኋላ ሰዓታት ይፈጀ ነው ውጊያ ያደረግነው ነው የሚለው ለሰዓታት ተዋጋን ነው ናይ መዲድ ኃይሊ ተወዲዎም እናተኮሱ ናደውደው በሞርታር በሮኬት የመዲድ ኃይል ታደሰ ሙሉ መጥቶ ነበር አለው ወደዛ የመዲድ ኃይል መጥቶ ወደ አፋር በሮኬት በምንድነው ስሙ በከባድ መሳሪያዎች እየተኮስ ነበር ብዙ ናደውደው ብዙሃት ቀበሌታት አፈናቀሉ ብዙ ቀበሌዎችን አፈናቀሉ አፋር ላይ ገብተው ማለት ነው ብዙሃት ቀበሌታት አየኖት ቀበሌታት የትኞቹ ቀበሌዎች ናቸው በነገራችን ላይ እቺ ጤነኛ አይደለችም ከዚህ በፊትም ሰዎች የእንተነንም ኪሮስ ጉሽን የማይጨውና አስተዳዳሪ ሲጠይቀው በጣም ገባ ይሄ ተጽፎ የሚሰጣትና የህወሓት መንገድን ላለማስነካት የምታደርገው እንትን ነው ሌሎቹ እንደዛ ታፋጥጣቸውም ይሄ ወያኔ ሰዎች ጀነራል ወደንጥሩ የትኞቹ አካባቢዎች ስትላቸው አፋር ውስጥ ቶምሳ ጣቢያ ነች ቶምሳም ትባል ትንሽ ከተማ በዙሪያ ያሉት 7 እና 8 የሚሆኑ ቀበሌዎች በሙሉ በሞርተርና የደበደቡ ነበር በሞርተር ገቡ አሁንም እዛው ገብተዋል ይወርዳል አይኩም አበ መሬት አፋር ኮይንኩም ከተቃለሱ መሬትኩም ይኸውል ሰማት ለምንድነው አፋር መሬት ሆናችሁ ለትግል የመረጣችሁት አለት ለመታገል የፈለጋችሁት ስማት መሬት ትግራይ ዘይትሆኑ መሬት ትግራይ ማትሆኑ ይኸውል የናንተ ዛመሆን አተሰማ እናንተ ዛመሆን ሌላ ውጊያ ሌላ እንትን ጦርነት ከጎረቤታ ክልሎች ጋር አይፈጠርም ወይ ክስም ይነሳባቸዋል ይሄን በማድረጋችሁ ዛው ነው ለአልፍ ምዝክት ምልሰለ ይደሊ አሁን ችግሩ የተፈጠረው ትግራይ ውስጥ ይያለን ነው ግጭቱ እኔ ደግሞ ምነግርሽ ያለሁት ይሄንን ነው ትግራይ ውስጥ ይያለን ነው ግጭቱ የተጀመረው ትግራይ ውስጥ መኖር አልቻልንም መኖር የሁሉ ኃይል የመጣው ተናዱ ነው ትግራይ ሀገራችንን እንወዳለን ይሄ ሁሉ ኃይል የወጣው ግን መፈናፈኛ አጥቶ ነው ገባህ ማለት አፈናውን እንትን በመስበር ነው ናይ ለእዝብ ገሳን ታዩ ዘይፈላለክ ፍጠር ዝኽእል መጻሪ ኮሚቴ ክሻዕ ዝዋቅርን ምንታይ እዩ ዝብል ኣነ ናይ ብልሽነትና ሓደ ፀገም ኢለ ዝብገስ ኮሚቴ እስኪቋቋም ለምንድን ነው የምጠብቀው እንግዲህ ሳማጅ በጣም የሚገርመው ነገር ሌባ ኮንኩ ሌባ ነኝ ብዬ ራሴ ማጋለጥ አለብኝ በዚህ በመከተው ጊዜ የምታወቁ እንትኖች አሉ ነው የሚለውና ይወል በዚህ በገንዘቡ ላይና በእህሉ ላይ ለሰራዊቱ አልደረሰም ነው የሚለው እህሉን እናንተኑን ያለ ጨረታ ሰጥቶት ይሄ የሱ ወድም ነበርኮ እንትንም ያድርግ የነበረው ሌሎች ላይ ጣት ሊቀስሩ ይፈልጋሉ ሌብነቱ እዛ ውስጥ ነው ያለው ስለወላድ ለው ልቦም ይመለሱ ተገረ ዛወላድ እድመልክ አለ በኸይቴት ነውሪ ትግራዊቲ ናምታይ ወጣት መንእሰይ እድመልክ ዑላት ላወንተ ለሐረራ የነውሪያታ እድሜ ልኩን ወጣቱ በጦርነት እየተጠበሰ እያለቀን አንኖርም ናምታ
نمتايو هتقال ما إنه سلطان يسطح نمتاي كحرر نمتاي دولة الأوية تنبر ولد العرب لمن إنه أدمي لكوان من اللي جوش على أدمي لكون يالك أدمي لكون يرجف وطات اسكسنت عمتنا مراري هنا حزن بصوتنا الناس قلنا يقبلوا منا መልካም በዲሲ ሐዋራ መደብሮች አሉና ለዝግጅት ክፍላችን የደረሱን ቪዲዮና ፎቶ ያያየን የነማን እንደሆኑ አላማና ተግባራቸውም ደግሞ ምንድነው የሚለውን እስቲ እሱን ደግሞ እንስማ በሙሉ እነዚህ ሜሪላንድ አካባቢ የሚገኙ ናቸው በዲሲ ዙሪያ እነዚህ እንግዲህ የኤርትራውያን ናቸው የሻቢያ እና እንትኑን ዶላሩን እንትን ያደረገ ያለው ከዚህ እንትን አንድ ጊዜ ከፍ አሁን የኢትዮጵያ መንግስት ይሄን ለማስተካከል ብዙ ጥረት አድርጓል በኢትዮጵያ ንግድ ባንክ ማነው ብሔራዊ ባንክ ማለት ነው በእነዚህ ነው የሚላከው እዚህ ወኪሎች አሏቸው ከዛ ይላካል ከዛ በኋላ የዶላርን ዋጋ ላይ እየሰቀሉት ያሉት እነዚህ ናቸው ግን አንዳንድ ኢትዮጵያውያን ለምን በዚህ በኩል እንደሚልኩ ነው ያላቀም አገርህንም መጉዳት ነው እነዚህን ይመስላሉ እንግዲህ ቢሮዎቹ የደረሱን አቃቸዋለሁ አንዳንዶቹ ደግሞ አዲሶች ናቸው በስተዋል የነበሩት ግን ከሁለት አይበልጡም ነበር አሁን በርካታ ናቸው ወደ 8 9 10 እዛች አካባቢ ብቻ ማለት ነው ቨርጂኒያም ይኖራል ሌላም ቦታ ይኖራል እና ይሄውልህ እዚች ጋር ተመልከታት ይሄውልህ የኤርትራና የኢትዮጵያ ባንዲራ አለ እዚህ ጋር ይሄውልህ አየው ኢትዮጵያ ሲልቨር ስፕሪንግ አካባቢ ነው እነዚህን ይመሳሰላሉ እንግዲህና ኢትዮጵያውያኖች በራሳችን እንትን ገብተው ራሳችን ጉዳይ ኤርትራኖች ገብተው ሻቢያ እንደዚህ ሲፈተፍት ማለት በጣም ነው የሚያሳዝነው መልካም ለዛሬው እንግዲህ ይበቃና መሰል ሰነባው የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበር ፕሮግራሙ አዘጋጅተን ወደ እናንተ ደረስላችሁ ጋዜጠኛ ራያት ሶማሪያምና ሮቤል ምትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለጋሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ 55-45 የባንክ አማራጭ ጋር ይጠብቆታል ባለ 1 መኝታ 65 ካሬ በ357000 ባለ 2 መኝታ 108 ካሬ በ596000 ባለ 3 መኝታ 163 ካሬ ከ900000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል የዚህ ድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 021244 ይደውሉ ጊፍት ሪል ስቴት